የሚከናወኑ ተግባራትን በተመለከተ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰም 2018 የማንሰራራት ዓመት መሆኑን የሚያረጋግጡ ስኬቶች መመዝገባቸውን ገልጸዋል። በጠቅላይ ሚኒስትር አብይ አህመድ ግንባታው የተጀመረው የቢሾፍቱ ዓለም አቀፍ አየር ማረፊያ የመንግስት አካታች የልማት መለኪያና የመልማት ፍላጎት ማሳያ እንደሆነም አመላክተዋል። ባለፉት ቀናት በክቡር ጠቅላይ ሚኒስትራችን አማካኝነት ስራው የተጀመረው በቢሾፍቱ ልዩ ስሙ አቡሴራ ግዙፍ የአየር ማረፊያ ፕሮጀክት ኢትዮጵያ ራዕይዋን የገለጸችበት ኢትዮጵያውያንና አፍሪካውያን ለዘመናት የአይችሉም ስብራትን የደፈቀ ግዙፍ ፕሮጀክት ነው። በዚህም ፕሮጀክት በተግባር የማደግ መሻትን ብቻ ሳይሆን አቅምና ቁርጠኝነትን እንዲሁም ቁርጠኝነት ብቻ ሳይሆን ለመተግበር ዝግጁ መሆናችንን እንደ ህዝብ ያሳየንበት እንደሆነ ግልጽ አድርገናል። የመደመር መንግስት የተሟላ የማክሮ ኢኮኖሚ ማሻሻያን ተግባራዊ በማድረግ ኢኮኖሚው የተረጋጋ እንዲሆን ማስቻሉን አስረድተዋል። ባለፉት 6 ወራት የዋጋ ግሽበትን ለመቆጣጠር የሚያስችሉ እርምጃዎች መወሰዳቸውንም ሚኒስትሯም ጨምረው ገልጸዋል። መንግስት በኢኮኖሚው የሚስተዋለውን የዋጋ ግሽበት ለመቆጣጠርና የዋጋ ግሽበት በዜጎች የኑሮ ሁኔታ ላይ ከሚያሳድረው ጫና ለመቀነስ አላስፈላጊ የግብይት ሰንሰለቶችን በማስወገድ በማሳጠርና ሀገር ውስጥ ምርት ግብይት ስርዓትን በማሻሻል እነዚህን ስርዓቶችን በጥብቅ ቁጥጥር በመከታተል ለአብነት ለቅዳሜና እሁድ የገበያ ማዕከላት መስፋፋት በቂ ትኩረት በመስጠት በዚህ ግማሽ ዓመት ብቻ ተጨማሪ ከዚህ በፊት ከነበረው 660 የገበያ ማዕከላትን በመጨመር 2127 የገበያ መዳረሻዎችን ለነዋሪዎች ማቅረብ ተችሏል። በዚህ ዓመት የሚጠበቁት ሀገራዊ ምክክርና 7ኛው ሀገራዊ ምርጫም ለሀገራዊ መንግስት ግንባታ መደላደል የሚፈጥሩ መሆናቸውን ሚኒስትሯ በመግለጫቸው አስታውቀዋል። ዘንድሮ ኢትዮጵያ 2 ታላላቅ ሁነቶች የሚካሄዱበትም ዓመት ነው። የመጀመሪያው ኢትዮጵያውያን ለዘመናት ሲለያዩቸው የነበሩ የሀሳብ ልዩነቶችን ቁጭ ብለው ተመካክረው ለማረቅና ጠንካራ ሀገራዊ መግባባትን ለመፍጠር የወጠኑበት የአካታች ሀገራዊ ምክክር መድረክና የ7ኛው ሀገራዊ ምርጫ ናቸው። ሁለቱም እውነቶች በኢትዮጵያ የጋራ ሀገር ግንባታ ጉዞ ላይ እጅግ ወሳኝ ተጽዕኖ ያላቸው ለጸና ሀገረ መንግስት መደላድልን የሚፈጥሩ ታሪካዊ እውነቶች ናቸው። የመደመር መንግስት የህዝብን ጥያቄ ለመመለስ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ የጠቆሙት ሚኒስትሯ በቀሪዎቹ ወራትም ይኸው ስራ አጠናክሮ እንደሚቀጥል